أعوذ بالله السميع العليم من الشيطان الرجيم من همزه ونفخه ونفثه. بسم الله الرحمن الرحيم. قل أعوذ برب الناس ملك الناس إله الناس من شر الوسواس الخناس. الذي يوسوس في صدور الناس من الجنة والناس. طيب سورة الناس ትላንትና አይተናል። እርግጥ የተወሰኑ የቀሩ ነገሮች አሉና እሱን ዛሬ ኢንሻአላህ ተዓላ እንጨርሳለን ማለት ነው። قل أعوذ برب الناس الله سبحانه وتعالى በዚህ ምዕራፍ ላይ ነብዩን አለይሂ ሰላቱ ወሰላም እንዲሁም ሁሉም ቁርአንን የሚያነብና የሳቸው ኡመት የሆነ ቁርአንን የሚያነብ ሰው በጠቅላላ ከሸይጣን ተንኮል ጉትጎታና ውስወሳ በሱ እንዲጠበቅ ያዛል። ቁል በል አዑዙ ቢረቢ الناس በሰዎች ጌታ በሰዎች ፈጣሪ ሰዎችን ካልነበሩበት ባስገኘው ጌታ እጠበቃለሁኝ በል። መሊክ الناس የሰዎች ሁሉ ንጉስ በሆነው ኢላህ الناس የሰዎች አምላክ በሆነው ሰዎች የሚያመልኩት በሆነው ብቸኛው ጌታ በአላህ እጠበቃለሁ በል። ከምን ሚን ሸር الوسواس الخناس ሄድ መጣ ያለ ብቅ እልም ያለ የሚጎተጉት ከሆነው ሸይጣን ተንኮል በአላህ እጠበቃለሁኝ በል። الذي يوسوس في صدور الناس ያ በሰዎች ልቦና ውስጥ ገብቶ የሚጎተጉትና የሚወሰውስ ከሆነው ሸይጣን ተንኮል በአላህ እጠበቃለሁኝ በል። من الجنة والناس ከሰውም ከጅንም ከሰውም ከሆነ ጎትጓች ሁሉ ተንኮል በአላህ እጠበቃለሁኝ በል ነው መልእክቱ ማለት ነው። ትላንት እንዳየነው የዚህ ምዕራፍ መቅሲድ የዚህ ምዕራፍ ዋነኛው ዓላማ ዋነኛው ትኩረት አድርጎ ማስተላለፍ የፈለገው ምንድነው? ከማይታይ ከሆነ ውስጣዊ ከሆነ ተንኮል ውስጣዊ ከሆነ ሸረኛ ተንኮል አላህ እንዲጠብቀው መለመንና መጠየቅ ላይ ነው ትኩረት የሚያደርገው። የመጀመሪያዎቹን 3 አያዎች ማብራሪያ በተወሰነ መልኩ ለማየት ሞክረናል። ዛሬ ቀጣዩን ሚን ሸር الوسواس الخناس የሚለው ላይ ነው የተወሰነ ተጨማሪ ነገሮችን የምናየው ማለት ነው። ሚን ሸር الوسواس ማለት የሚጎተጉት ከሆነው ከጎትጓቹ ተንኮል እና ሸር ክፋት እጠበቃለሁኝ። الخناس ማለት ደግሞ የሚጠፋ የሚደበቅ ከሆነው ሸይጣን ጉትጎታ በአላህ እጠበቃለሁኝ ማለት ነው። ትርጉሙ እንደዛ ነው ማለት ነው። ትላንትና ሸይጣን እንግዲህ ሰዎች ሼኹል ኢስላም ኢብኑ ተይሚያ ረሂመሁላሁ ተዓላ እንደተናገሩት ቃጢዑ الطريق ነው። ልክ እንደ መንገድ ቆራጭ እንደ ሽፍታ ነው የሚታየው ሸይጣን ማለት እንደ ሽፍታ ነው። ልክ ሽፍታ ሰው መንገድ እንዳይሄድ መንገድ ላይ አሳብሮ አሳቻ ቦታ ጠብቆ እንደሚዘርፈው እንደሚያጠቃው ከሚሄድበት ዓላማ እንደሚያሰናክለው ሁሉ ሸይጣንም እንደዚሁ ወደ አላህ Subhanahu Wa Ta'ala ሰው በሚያደርገው ጉዞ ላይ ያሰናክለዋል ያደናቅፈዋል መሃል ላይ ገብቶ ጉዞውን እንዳያሟላ እንዳያጠናቅቅ ያደርገዋል የሚል ማዕና እንዳለው ትላንትና አይተናል ማለት ነው። ታዲያ ጉትጎታው በሁሉም መስክ ነው በሁሉም ዘርፍ ነው። ሰላት ላይም ሲሆን ይጎተጉታል ውዱእም ላይ እንደዚሁ يعني ሰው ውዱእን በዒባዳ በጠቅላላ عموما በአጠቃላይ ዒባዳ ነገር ሲጀምር ያን ነገር ከግብ እንዳያደርሰው ያሰናክለዋል ማለት ነው። ቁጭ ብሎ ቁርአን መቅራት ሲጀምር ብዙ ነገሮችን ያስታውሰዋል ወይም ሐሳቡ እንዲሰረቅ ሙሸተት እንዲሆን እንዳለ ዝብርቅርቅ እንዲልበት ያደርገዋል። ዚክር ላይም هكذا ሰላትም ላይ እንደዚሁ ማለት ነው። ዑለማዎች ሰላት ላይ የሚመጣን ጉትጎታ ወይም ሰላት ላይ የሸይጣንን يعني ሴራ በምን መልኩ መመከት እንችላለን እንዴት ልንከላከለው እንችላለን ሲባል የሚያስቀምጧቸው የተወሰኑ ነጥቦች አሉ። እነዚህ ነጥቦች እኛም ሰላታችን ላይ ከሸይጣን ጉትጎታ እንድንርቅ بحضور القلب بخشوع መስገድ እንድንችል እነዚህ ነጥቦች እናያቸዋለን ማለት ነው። አንደኛ الحضور مبكرا للصلاه ለصلاه በጊዜ መገኘት በጊዜ መምጣት
በጊዜ መጥቶ ቁጭ ብሎ መጠበቅ ሰላትን መጠበቅ ይሄ ከሚያስገኘው በርካታ አጅር በተጨማሪ የሚሰግደው ሰላት በኹሹዕና ሐሳቡ የተሰበሰበ ሆኖ እንዲሰግድ ይረዳዋል ማለት ነው በየተሰበሰበ በጊዜ ሲመጣ ሐሳቡ ይሰበሰባል ግን አርፍዶ ከሆነ የሚመጣውሳ ያኒ አመለጠኝ አላመለጠኝም ደርሳለው አልደርስም ምናምን ብሎ ትንፋሹ ያኒ እየወጣ እየገባ ነው የሚሆነው ስለዚህ ቀድሞ የሚገኝ ከሆነ ሰላቱን በኹሹዕ ለመስገድ የሚረዳ አንደኛ ነጥብ ነው ማለት ነው ሁለተኛ ውዱእ ላይ እንደዚሁ አሟልቶ አስተካክሎ ሁዱር القلب ልብን ሰብስቦ ውዱእ ማድረግ ገና ውዱእ ላይ ሲጀምር ሐሳቡን ትኩረቱን ሁሉም ነገሩን ሰብሰብ አድርጎ ማድረግ ሲጀምር ወይም ደግሞ ውዱእን በዛ መልኩ ካደረገ ይሄ የሰላት መግቢያ ነው ውዱእ ላይ ካስተካከለና ውዱእ ላይ ቀልቡን ሰብሰብ ካደረገ ሰላትም ላይ ሲገባ በዛ መልኩ ነው የሚሄደው ማለት ነው ተያያዥነት ስላለው ሰላቱና ውዱእ ተያያዥነት አለውና በዛ መልኩ የተሰበሰበ ሲሆን ሰላቱን ያኒ በተሰበሰበ ልብ ለመስገድ ይጠቅመዋል ማለት ነው ሌላ ሶስተኛው ነጥብ አንያቲየ ቢነዋፊል ሱና ሰላቶችን መስገድ ነው ከሰላት በፊት ሁሌ እንደሚታወቀው ቀብልያ ሰላቶች አሉ ከዋጅብ ሰላቶች ከፈርድ ሰላት በፊት የሚሰገዱ ሰላቶች ማለት ነው አንያቲየ ቢነዋፊል ويشتغل بقراءة القرآن والذكر قبل صلاة الفريضة ከፈርድ ሰላት በስተፊት ቁጭ ብሎ ሱና ሰላት ሰግዶ ቁርአን መቅራት ዱዓ ማድረግ ዚክር ማድረግ የመሳሰሉትን ማድረግ ይሄ ቅድመ ሁኔታ ነው መንገድ ጥርጊያ ይሆናል ማለት ነው ከዛ እነዚህ ነገሮች አድርጎ ያኒ ቀልቡ ሰብሰብ ካለ በኋላ ወደ ሰላት ሲገባ አሁን ምን ይሆናል ማለት ነው ያኒ حاضر በሆነ ኹሹዕ ያለው ሰላት ለመስገድ ይጠቅመዋል ይህ ይረዳዋል ማለት ነው ሶስት ነጥብ አራተኛ أن يجتهد العبد قدر استطاعته في أن يكون ذهنه وفكره حاضرا ሰው በቻለው መጠን በቻለው ልክ ቀልቡ የተሰበሰበ እንዲሆን የሚቀራውን ቁርአን ለማስተንተን መሞከር ወይም ኢማምም ከሆነ ያኒ ኢማሙ የሚቀራውን ቂራአ ማዳመጥና በደንብ መከታተል ተደብር ለማድረግ በቻለው መጠን መሞከር ሌላኛው ነጥብ ነው فيما سيتلوه أو يتلوه الإمام وأن يطمئن في صلاته በቻለው መጠን ይህንን ለማድረግ መጣጣርና መሞከር አራተኛ ነጥብ ነው አምስተኛ ነጥብ ደግሞ أن يستعيذ بالله من الشيطان الرجيم قبل قراءة الفاتحة فاتحة كمقراته በፊት በመጀመሪያው ረክዓ ላይ أعوذ بالله من الشيطان الرجيم የሚለውን ማለት እንደዚሁ ይጠቅማል فإذا قرأت القرآن فاستعذ بالله من الشيطان الرجيم እንደሚለው አላህ Subhanahu Wa Ta'ala እንደሚያዘው ማለት ነው ቁርአን በምትቀራ ጊዜ ከአላህ ረህመት የራቀ ከሆነው ሸይጣን በአላህ ተጠበቅ ብሎ አላህ ያዛልና ሰላት ውስጥ ከቂራአ በፊት እስቲዓዛ ማድረግ እንደዚሁ ከሸይጣን ላለመጎትጎት የሸይጣንን ወስወሳ ለመራቅ የሚያደርግና የሚጠቅም ነገር ነው ማለት ነው ሌላው أن يدعو الله بقلب خاشع الله سبحانه وتعالى በፈራና በተናነሰ ልቦና መለመንና መማጸን መቼም አንድ ሰው የሆነ እንስሳ ቢኖረው ውሻ ቢኖረው ለምሳሌ ከዛ ከውሻው አንተ ሮጠህ ላታመልጥ ትችላለህ ሁሌም ደግሞ እየሮጥክም እየሸሸህም አይሆንም ስለዚህ የሚሆነው ምንድነው የውሻውን ባለቤት እሰርልኝ ውሻህን ያዝልኝ ማለት ነው ሸይጣን የፈጠረው አላህ Subhanahu Wa Ta'ala የፈጠረው ስለዚህ ከዚህ ተንኮለኛ ከዚህ መጥፎ አሰናካይ ከሆነው ፍጡር ተንኮል ጠብቀኝ ብሎ አላህ Subhanahu Wa Ta'ala በኹሹዕና በሐاضر በሆነ ቀልብ አላህን መለመን عنه وأن يدفع عنه وسوسة الشيطان የሸይጣንን ጉትጎታ አላህ እንዲያረቅለት አላህን ራሱን መጠየቅና መለመን እዚህም ሱራ ላይ የሚያዘን ይህንኑ ስለሆነ ማለት ነው እና እነዚህ ነገሮች ማድረግ ሰላት ላይ ኹሹዕ ለማድረግና ሰላትን በኹሹዕ ለመስገድ ይጠቅማልና ይረዳልና ይህንን እኛም ልንሞክረው ልንሰራበት ሰላታችንን ልናስተካክል ልናርቅ መታገልና መጣጣር ግዴታ ይሆናል ማለት ነው ኸናስ ሲባል ሄድ መጣ ያለ አላህ Subhanahu Wa Ta'ala ሲወሳ ሰውየው አላህን Subhanahu Wa Ta'ala ሲዘክር ዚክር ሲያደርግ የሚጠፋ ይሆን ያኒ يخنس ويتأخر ይሸሻል ይዘገያል ያኒ ይጠፋል ከዛ አካባቢ ማለት ነው አላህን Subhanahu Wa Ta'ala ሲያወሳ ሰውየው መጎትጎቱን ያቆማል ወይም ጉትጎታ ሲሰማው አላህን Subhanahu Wa Ta'ala የሚያወሳ ከሆነ አላህን የሚያስታውስ ከሆነ ይሄ ነገር ይጠፋለታል ማለት ነው ታዲያ ዚክር ሲባል በምን መልኩ ነው በመኑ ሲያደርግ ነው ዚክር ሸይጣን የሚጠፋለት ሲባል በምላስ ብቻ አይደለም በምላስ ብቻ ሳይሆን በቀልቡ ዚክር ማድረግ ልዩነት አለው በምላስና በቀልብ ዚክር ማድረግ አዎ አንዳንድ ጊዜ በአፉ ሱብሃንአላህ አልহামዱሊላህ አላሁ አክበር እያለ
በሐሳቡ ግን እዚህ የሌለ ከሚናገር ምን ይያለም እንደሆነ ማያውቅ ብዙ አለ ቁርአን እየቀራ ምን ይያለ እንደሆነ ማያውቅ በጣም ብዙ ሰው አለ ስለዚህ በዚህ መልክ ሳይሆን ሸይጣንን ሊያርቀው የሚችለው በቀልቡ ሲሆን በልቡ አላህን Subhanahu Wa Ta'ala ሲያወሳን እርግጥ ነው በመላሱ ብቻ ማድረግ የለበትም አይባልም ሰውየው በመላሱም ቢሆን ሁሉ ጊዜም ወደ አላህ Subhanahu Wa Ta'ala መዋደቅ እሱን መለመንና እሱን ከመዘከር ወደ ኋላ ሊል አይገባም በሂደት በጊዜ ርዝመት ብዙ ጊዜ عادت ሲያደርገው የራሱ ልምድና መገለጫ ሲያደርገው በመላሱ የሚናገረው ወደ ቀልቡ ይገባለታል ምን ይላሉ አንድ ገጣሚ ምን ይላል اطلب ولا تضجرن من مطلبي فآفة الطالب أن يضجر أما ترى الحبل لتكراره في الصخرة الصماء قد أثر إلى اطلب متفلقون نجر لماغنيت اندات تسلج ولا تضجرن من مطلبي كما فلق ያን ነገር አላማህን ከማሳካት ወደ ኋላ አትበል አትሳነፍ فآفة الطالب أن يضجر የፈላጊ ሰው መጥፎ አደጋ ምንድነው እሱን ሊያሰናክለው ከመንገድ ሊያደናቅፈውና ሊያቋርጠው የሚችል መጥፎ ነገር ስልችት ነው መሰላቸት ነው ስልቹነት ነው أما ترى الحبل لتكراره ገመድን አታስተውልም እንዴ አላየህም እንዴ لتكراره في الصخرة الصماء قد أثر በጣም ጠንካራ የሆነ ድንጋይ ገመድ ደግሞ ደጋግሞ ሲመላለስበት ምን ይሆናል ምልክት ያወጣል ይሸረሸራል እንደውም የመቆረጥ ደረጃም ሊደርስ ይችላል እና ይሄ ገመድ ነው አንዳንድ ጊዜ ደግሞ የውሃ ጠብታ ራሱ ድንጋዩን ሊበሳ ይችላል ምንድነው ምን ለማለት ተፈልጎ ነው ወይ ምንድነው ማስተላለፍ የተፈለገው ከዚህ ነገር ትንሽም ትሁን በተሟላ መልኩም ማይሆን ብቻ ሁሉ ጊዜ አላህን Subhanahu Wa Ta'ala አውሳ ዚክር ከራስህ አይጥፋ ነብዩ አለይሂ ሰላቱ ወሰለም አንደኛው ሰሃቢ መጥቶ ሱፊያን ኢብኑ አብዱላህ መጥቶ ሲያናገራቸው يا الله መልእክተኛ ሆይ ان شرائع الاسلام قد كثرت علي يسلمنا ድንጋጌዎች በጣም በስተውብኛል فباب نتمسك به واحد አንድ ጉዳይ ንገሩን እስቲ አጥብቀን ልንይዘው የሚገባ ሁሌም ማንተወው ሁሌም በቋሚነት የምናደርገው አንድ ነገር ንገሩኝ አላቸው قال لا يزال لسانك رطبا من ذكر الله الله سبحانه وتعالى በማውሳት الله سبحانه وتعالى በማስታወስ ምላስህ የረጠበ ከመሆን እርጥብ ከመሆን አይወገድ ሁሌ አላህን አውሳ ወደ ቀልብህም አይግባ ግድ የለም ሱብሃንአላህ ስትልም ሌላ ሐሳብም ሌላም ቦታ እየሆነም ይሁን በለው አጅር ታገኝበታለህ ውጤቱ ግን የሚመጣው በተክራር በተደጋጋሚነት ሁሌም ስትለው ምን ይሆናል ውጤታማነቱ ላይ ትደርሳለህ ይመናመናል ሸይጣን ወስዋስ ጎትጓች የሚሆነው የሰው ቀልብ ላይ ገብቶ የሚወሰውሰው የሆነው ሸይጣን ይህ ነገር ሲበዛ ምን ይሆናል ይዳከማል በጣም ይከሳል ብለው ሰለፎች ይናገራሉ እንደውም ሙእሚኖች ላይ ያለው ጎትጓችና ወስዋሽ ወይም ሸይጣን በጣም ከስታ ነው አሉ ቀጭን ነው በጣም የከሳ ነው የማይረባ ነው ለምን ምክንያቱም እነሱ ዚክር ያበዛሉ ብዙ ጊዜ አላህን Subhanahu Wa Ta'ala ያወሳሉ አላህን Subhanahu Wa Ta'ala ያስታውሳሉ ይህንን ሲያደርጉ እሱ እየኮሰመነ እየተመናመነ እየቀጠነ እየከሳ ነው የሚሄደው ማለት ነውና ይህንን ከማድረግ ወደ ኋላ ማለት አይገባም ولا يترك الانسان ذكر اللسان اذا وجد الغفله والوسواس በተለይ ደግሞ የቀልብ መድረክ በሚሰማው ጊዜ غفላ ዝንጉነት ውስጡን ቀልቡን በሚቆጣጠረው ጊዜ ራሱን ሊያክምበት የሚችለው ትልቁ መድኃኒት ምንድነው ትልቁ ህክምና ምንድነው አላህን Subhanahu Wa Ta'ala ማውሳትና እሱን መዘከር ነው ብለው ይናገራሉ ማለት ነው ታዲያ የሸይጣን ጉትጎታ በሚጀምር ጊዜ አስቀድሞ መፋለምና እሱን መዋጋት ይገባል አንድ ሰው የሸይጣን ጉትጎታ በሚመጣበት ጊዜ ዝም ካለውና ከተወው እስቲርሳል ካደረገ ያን ሐሳብ እሱ ሸይጣን የሚያሳስበው ነገር ካልገታው ወደ መጥፎ ደረጃ ይቀየራል ወደ መጥፎ ይሄዳል ኢብኑ القيم ረህመቱላሂ ዐለይሂ ምን ይላሉ መጀመሪያ ደረጃ ሐሳብህ እንዳይበተን መጥፎ ነገሮች አጉል ነገሮችን ላለማሰብ ጥረት አድርግ በምን አላህን በማውሳት ሐሳብህን በመሰብሰብ ዚክር በማድረግ ተፈኩር ሰማይ መሬቱን በማስተንተን የአላህን ሁሉን ቻይነትና ሁሉን አድራጊነት በማስተዋል ራስህን ለመጠበቅ ሞክር ዳፊዕ الخطره ውስጥህ ላይ የሚገባ አላፊ የሆኑ ሐሳቦችን እንግዳ ሐሳቦችን ተከላከል በቻልከው መጠን አንዳንድ ጊዜ በውስጥህ ላይ የሚፈጠር የሆነ የመጥፎ ስራ የሐራም ነገር ፍቅር እና ፍላጎት ሊመጣ ይችላል ያን ነገር አስቀድመህ ተከላከል فإن لم تفعل صارت فكرة ይህንም ማታደርግ ከሆነ ሐሳብ ይሆንብሃል ድንገት የመጣ ነገር ወዲያው ካልተቃወምከውና ወዲያው ከራስህ ካላወጣው ካልተከላከልከው ወደ ምን ይቀየራል صارت فكرة ወደ ፍክራ ይቀየራል
አስተሳሰብህ ይሆናል ሁሌ የምታሰላስለው የምታወርደው ስለዛ ይሆናል አስቀድመህ ካልተከላከልክ አሁንም ይህንን ለማቋረጥና ለማስቆም ሞክር فإن لم تفعل صارت شهوة ይህንን ካላደረክ ይህንን የሸይጣንን ጉትጎታ ያመጣልህን ሐሳብ እያዳበርከው እያሳደግከው መሄድን ካላቆምክ ምን ይሆናል صارت شهوة ወደ ስሜትነት ይቀየራል ስሜት እንደ እንስሳ ምትነዳ ትሆናለህ ማለት ነው አሁንም ይህንን ስሜት በተቻለህ መጠን ከራስህ ለማውጣት ከራስህ ለማራቅ ታገል فحاربها فإن لم تفعل صارت عزيمة وهمة ይህንን ካላደረክ በቃ ተወሰናለህ ቁርጥ ያረጋል ሰውየው يعني ሐሳቡ አደገና መጀመሪያ የመጣለት እንግዳ ሐሳብ አደገና ወደ ፍክራ ተቀየረ ያ ነገር ደግሞ አሁንም እየተብላላ ወደ ስሜትነት ተቀየረ ይህንን ስሜትነቱን ካልተወው ስሜቱን ካላቋረጠው ደግሞ صارت عزيمة وهمة ውሳኔ ይሆናል ይቆርጣል በቃ ይሄን ነገር መፈጸም አለብኝ ብሎ ይወሰናል فإن لم تدافعها አሁንም ይሄንን ውሳኔህን ለማስቀልበስ ከራስህ ጋር ካልታገልክ ከራስህ ጋር ከነፍስያ ጋር ካልተዋጋህ صارت فعلا ወደ ተግባርነት ይቀየራል ተግባር ይሆናል ማለት ነው አሁንም ይሄን ተግባር ሆነና አንድ ጊዜ ሰራኸው فإن لم تتداركه بضده ይሄንን ተግባር አንዴ ሰርተዋል ተውበት በማድረግ ወደ አላህ በመመለስ ይቅርታ በመጠየቅ ራስህን ካልደረስክለት ደግሞ صار عادة ልምድ ይሆናል አንዴ ብቻ ሰርተው የሚቆም አይሆንም ነገም ከነጎዳም እንደውም አንደኛው እርምጃ ላይ ላለማንሳት ታገል ይባላል ምክንያቱም አንደኛውን እርምጃ ካነሳው ሁለተኛም ይከተላል ሶስተኛ እያለ መመለስ እስከማትችል ድረስ ርቀት ትሄዳለህ ስለዚህ ይህንን ተግባር አሁንም ካላስቆምከው عادة ይሆናል ልምድ ይሆናል በቃ ሁሉ ጊዜ የምታረገው ነገር ይሆናል ይህን ጊዜ ደግሞ ነብዩ አለይሂ ሰላቱ ወሰለም እንደተናገሩት ቀልብ እንደዚህ ይደፋል ከልኹዚ ሙጀኺያን ልክ እንደ ተደፋ ብርጭቆ እንደ ተደፋ ኩባያ ይሆናል لا يعرف معروفا ولا ينكر منكرا ምንም መልካም የሚባል ነገር አያውቅም يعني እንደዚህ የተደፋ ነገር እኮ ውሃ ቢጨመርበት ይፈሳል ወደ ጎን ያሰራጨዋል እንጂ ወደ ውስጥ መቋጠርና መያዝ አይችልም ምንም ምክር አይሰማ ምንም አይነት አላህን የመፍራት የሚባል ነገር አይኖር እየራቀ ይሄዳል ضلالا بعيد የሚባለው ይሄን ስለዚህ እነዚህን መንገዶች እነዚህን ሂደቶች ማቋረጥ መቻል አስቀድሞ ማቋረጥ ደግሞ ቀላል መጀመሪያ ነገሮቹ እያደጉ ነው የሚሄዱትና መጀመሪያው ላይ ያለውን ማቋረጥ ከቻለ በቀላሉ ይገላገላል አሁንም ቀጣዩ ላይ እንደዚሁ ማቋረጥ ከቻለ ቀጥሎ ከሚመጣው አንፃር ቀለል ባለ ሁኔታ ላይ ይቆማል አሁንም እንደዚሁ እያለ መጨረሻ ላይ عادت ከሆነ ልምድ ከሆነ ግን ከዛ መውጣት በማይቻል ደረጃ በጣም በከባዱ ርቆ ይሄዳልና በዚህ መልኩ ሸይጣን ሂደቶች አሉት መንገዶች አሉት ያንን መንገድ ማስቆም መቻል አለበት አስቀድሞ ሲሆን ደግሞ ይቀለዋል ይገራዋል ማለት ነው አንዳንድ ዑለማዎች ምን አሉ ሸይጣን የሰው ልጅ ሊጎተጉትበት ሊወሰውስበትና ሊያታልልበት የሚችላቸው ነገሮች 6 ናቸው 6 ነገሮች ናቸው የመጀመሪያው ትልቁ ዋነኛው ኩፍር ነው ክህደት ነው በአላህ ላይ ማጋራት በሱ ላይ ማሻረክ يعني ከሱ መንገድ ለመውጣትና በሱ ለመካድ ነው የሰው ልጅ ሊያስደርገው ወይም ደግሞ ሊያሰራው የሚፈልገው ትልቁ ነገር ይሄ ነው ዋነኛው ማለት ነው ምን ይላሉ قال في آكام المرجان وينحصر ما يدعو الشيطان إليه ابن آدم في 6 مراتب شيطان يسون ልጅ ሊጠራበት የሚችላቸው ነገሮች በ6 ነገሮች ላይ ይገደባሉ ሸይጣን ሰውን ሊያሰራው የሚፈልጋቸው ነገሮች 6 ናቸው አንደኛው ቅድም እንዳልኳችሁ المرتبة الأولى الكفر والشرك በአላህ መካድ ማስተባበል በሱ ላይ ማጋራትና የክህደት ተግባር መፈጸም ይህንን ማሰራት ከቻለ فإذا ظفر بذلك من ابن آدم برد أنينه ይህንን ማሰራት ይህንን ማስደረግ ይህንን እንዲሰራ ማድረግ ከቻለ እፎይ ብሎ ይቀመጣል ጨርሻለሁ የቤት ስራዬን ብሎ ይቀመጣል ማለት ሰው ሽርክ ላይ እንዲወድቅ ካደረገ ኩፍር ላይ እንዲገባ በአላህ ላይ እንዲያጋራ በእስላም እንዲክድ ማድረግ ከቻለ በቃ ስራዬን ጨርሻለሁ ብሎ ነው የሚያስበው ባይሆን የሚያደርገው ምንድነው እዚህ ላይ እንዲበረታ እንዲጠነክር እንዳይመለስ ያደርገዋል በጣም የሚገርመኝ የሆነ ንግግር ከሰለፎች አንዱ ምን ይላል ኩፋሮች እኛ እንደዚህ አይነት ወስዋስ የሚባል ነገር የለብንም ይላሉ አምልኮ ላይ አንወሳወስም በቃ يعني በተመስጦ ነው የምንሰራው ማለት ነው ብለው ይላሉ ሙስሊሞችሳ እኔ ሶላት ውስጥ ስገባ ሐሳቤ ሁሉ ይበተናል ውዱ يعني ሳደርግ በቃ يعني ብዙ ወስዋስ አለብኝ ቁርአን በትክክል መቅራት አልችልም ዚክር ማድረግ አልችልም እነሱሳ አረኛ እንደዚህ የሚባል ነገር የለብንም አይወሰውሰንም ማለት ከዛም ብሎ መለሰላቸው
ما يفعل الشيطان بالبيت الخريب ታዲያ ኦና ቤት ውስጥ ገብቶ ምንድነው የሚወሰውሰው እሱ ምንም ያደርገው ነገር የለም መጀመሪያውኑ የተበላሸ የጠፋ ባዶ ቤት ነው እዛ ውስጥ ማንን ሊያጠምነው እነሱን ሄዶ የሚወሰውሰው ምንም ስራ የለውም እዛ ቦታ ላይ ማለት ነው ሸይጣን ሊያደርግ የሚችለው ሊወሰውስ የሚችለው ምን አይነት ልብ ነው ወደ ንጽህና የቀረበ ልብ ወአላህ Subhanahu Wa Ta'ala ጋር የሚጠጋ የሚወደድ የሆነ ልብ ነው ሊያሳስተው ከመንገድ ሊያፈናግጠው يعني ሊያስወጣው የሚፈልገው እንደዚህ አይነቱን ልብ ነው እንጂ ባዶ የሆነ ኦና የሆነ ቤትማ ምን ሊሰራ ዛት ይሄዳል ለምን ይወሰውሳቸዋል ብሎ መልስ ይሰጣል ትክክለኛ መልስ ነውና ይህ ጉትጎታ ይህ ውስወሳ የሸይጣን ጉትጎታ ሲመጣ ፍትጊያ ነው ሰው ይህንን ነገር ከራሱ ላይ ለማራቅ በሚያደርገው ትግል ምን ይመጣል ንጽህና ይመጣል የልብ መጥራት ይመጣል ኹሹዕ ይፈጠራል ግን ከተወው በቃ እንግዲህ አንዴ ያሸንፎኛል ብሎ እጅ የሚሰጥ ከሆነሳ አይተው እስከመጨረሻው ድረስ ከእስላም እስከሚያስወጣው ድረስ አብሮ የጎተጎተ ይቀጥላል እንጂ አያቋርጥም ማለት ነው ቀደም እንደተባለው ስለዚህ የመጀመሪያው ትልቁ ነገር ከአደም ልጅ ላይ ማግኘት የሚፈልገው ዋናው ነገር ኩፍርና ሽርክ ነው ክህደትና ማጋራት ነው ከእስላም መውጣት ነው ዋንኛው ትልቁ هدف አላማ ይሄ ነው ማለት ነው وهذا اول ما يريده من العبد إن كالشالة ودولتنا ودرجة يوردال زكلا المرتبة الثانية البدعة بدعة مالت بدين لا يمفتروا بإسلام لا يمتشمروا متى انقدا نجروش مالت نبي عليه الصلاة والسلام يالسرت صحابو تشاتشو يالسرت نبي عليه الصلاة والسلام ما يقوت صحابو تشاتشو ما يقوت تابعيوش ما يقوت يهونا بإسلام لا يممت أيهونا أديس فليت አዲስ መጤ ተግባር ደግሞ ሁለተኛ በጣም የሚፈልገው ነገር ይሄ ከሰለፎች አንዱ ምን ያሉ البدعه احب الى ابليس من المعصيه بدعه አዲስ መጤ ተግባር እስላም ላይ የሚጨመር አዲስ ነገር ሸይጣን ዘንድ ከተራ ወንጀል የበለጠ ተወዳጅ ሌላ ተራ ወንጀል ከሚሰራ ይልቅ ቢድዓ ቢሰራ ሰውየው ቢድዓ ላይ ቢወድቅ ይፈልጋል ለምንድነው ልዩነቱ ምንድነው ቢድዓ ከማዕሲያ በምን በለጠ ቢባል አንድ ነገር አለ እሱ ምንድነው ቢድዓ የሚሰራ ሰው መጤ ተግባር ላይ የሚዘወትር ሰው አዳዲስ ፈሊጥ ነገሮችን የሚሰራ ሰው መልካም እየሰራው ነው ብሎ ነው የሚያስበው ወንጀል እየሰራው ሳይሆን ወደ አላህ የሚያቀርበኝ ጥሩ ነገር እየሰራው ነው ብሎ ነው የሚያስበው ስለዚህ ጥሩ ነገር እየሰራው ነው ብሎ ካሰበ ደግሞ ሊመለስ አይችልም ወደ ኋላ የሚያስመልሰው ምንም ነገር አይኖርም ማለት ነው በቃ ግፋበት ነው የሚለው እንደውም የተለያዩ መረጃዎችን ቢያገኝም ባያገኝም ይቀጥልበታል ማለት ነው ስለዚህ ቢድዓ በጣም ሸይጣን የሚወደውና የሚፈልገው ተውበት ስለሌለው ቢድዓ የሚሰራ ሰው መመለሻው በጣም ሩቅ ነው ምክንያቱ ደግሞ እንዳልነው ኸይር ስራ እየሰራሁ ነው አላህ የሚወድልኝ ነገር እየሰራሁ ነው ብሎ ነው የሚያስበው እሱ እኮ በተቃራኒው ነው አላህ Subhanahu Wa Ta'ala ያንን ስራ አይቀበለውም ነብዩ ሰለላሁ ዐለይሂ ወሰለም እንደተናገሩት من عمل عملا ليس عليه امرنا فهو رد እኛ ያላዘዝንበትን እኛ ያልመራነውን ያላሳየነውን አዲስ ነገር የሚሰራ ሰው ይሄ ስራው ተመላሽ ነው ብለው ተናግረዋል ስለዚህ ውድቅ ነው ማለት ነው የሚሰራው እሱ ግን አጅር አገኝበታለሁ ወደ አላህ ቀርብበታለሁ ብሎ ነው የሚያስበው በዚህ ምክንያት መመለሻ ስለሌለው ሸይጣን የሚፈልገው ከሌላ ወንጀል ይልቅ ቢድዓን ማሰራት ነው የሚፈልገው ሁለተኛው ደረጃ ይሄ ነው ማለት ነው طيب ሶስተኛው ደረጃ ደግሞ ይሄንንም ካልቻለ ሰውየውን ቢድዓ ውስጥ መጨመር ቢድዓን እንዲሰራ ማድረግ ካልቻለ انتقل الى المرتبه الثالثه ወደ ሶስተኛው ደረጃ ደግሞ ይዘዋወራል ሶስተኛው መርተባ ምንድነው وهي الكبائر على اختلاف انواعها ከባባድ ወንጀሎች ዚና ዝሙት መስራት ሊዋጥ ግብረ ሰዶም የሚባለው ወንጀል ሰሪቃ قذف المحصنات المؤمنات الغافلات ንጹህ የሆኑ ሴቶችን መሳደብ ድግምት መስራት የመሳሰሉ እነዚህ ከባባድ ወንጀሎች ላይ አንዱ ላይ እንዲወድቅ ጥረት ያደርጋል አንዱን እንዲሰራ ይሞክራል ማለት ነው ይሄንን ከሰራለት እሰየው አሁን ከቻለ ወደ ቀጣዩ ስቴፕ ማሸጋገር ነው የሚፈልገው ስራ ያቆምን በነገራችን ላይ ሸይጣን በቃኝ ብሎ የሚያቆመው ነገር የለም ሲራዕ እስከ ቂያማ ቀን ድረስ ይቀጥላል ለምንድነው ሸይጣን ወደ ጀሃነም አብረው የሚገቡትን የጀሃነም ጓደኞችን ማብዛት ይፈልጋል ለኡግወየነሁም አጅመዒን ሁላቸውንም አስታቸዋለሁ መንገድ አስታቸዋለሁ ሁላቸውንም አጠማቸዋለሁ ብሎ ዝቶ ያንን ዛቻውን ማስፈጸምና ወደ መሬት ማውረድ ይፈልጋል ስለዚህ ስራ አይፈታም ማለት ነው እናም በሶስተኛ ደረጃ ከባባድ ወንጀሎች ላይ እንዲወድቅ ሰውየው ጥረት ያደርጋል ማለት ነው ይህንንም ማድረግ ካልቻለስ ሰውየው እንግዲህ ያኒ ጡንቻው እየፈረጠመ ነው ያለው ማለት ነው ሽርክ ስራ እንቢ ብሎታል
ቢድዓ ላይ ሲሞክረውም አልቻለም ስለዚህ ከባባድ ወንጀሎችንም ሲሞክረው አልሆነም ሰውየው የሚቀመስ አልሆነለትም ይተዋል ትቶት ይሄዳል ላ ወደ ቀጣዩ ስቴፕ ይሄዳል ምንድነው ቀጣዩ ደረጃ وهي الصغائر التي اذا اجتمعت اهلكت صاحبها ትናንሽ ወንጀሎችን ለማሰራት ይሞክራል ትናንሽ ወንጀሎች ላይ እንዲወድቅ ያደርገዋል ትናንሽ ወንጀሎች ደግሞ ትንሽ ናቸው ተብለው የሚናቁ አይደለም ነብዩ ሰለላሁ ዐለይሂ ወሰለም እንደተናገሩት ኢያኩም ወሙሐቀራት الذنوب የሚናቁ ወንጀሎችን አደራ ተጠንቀቁ ሰው አሳንሶ የሚያያቸውን በትንሽ አይን የሚመለከታቸው ወንጀሎች ከባድ ናቸው በዚህ ምክንያት ምን ያሉ لا كبيرة مع الاستغفار ولا صغيرة مع الإصرار ይላል ከባድ ወንጀልን እንኳን ቢሰራ ተውበት ካደረገ አላህ ይመራዋል ይቅርታ ያደርግለታል ትናንሽ ወንጀሎችን የሚሰራ ከሆነ ግን ዛሬም ነገም ከነገ ወዲያም በቋሚነት ሁሌም የሚሰራው ከሆነ ትንሽ ወንጀል አይደለም የሚባለው ትልቅ ወንጀል ነው የሚባለው ከባድ ወደ ከባድ ወንጀልነት ይቀየራል ኢያኩም ወሙሐቀራት الذنوب የሚናቁ ወንጀሎችን ተጠንቀቁ ሰዎች በትንሽ አይን የሚመለከቷቸውን የሚንቋቸውን ወንጀሎች ተጠንቀቁ ለምን ምክንያቱም እነዚህ ትናንሽ ወንጀሎች ሲጠራቀሙ ሲሰባሰቡ ሲከማቹ ሰውየውን ሊያጠፉት ይችላሉ የዚህ ምሳሌው ምንድነው የሆኑ ሰዎች የሆነ በረሃማ አካባቢ ላይ ይሰፍሩና እንጨት ይሰበስባሉ ياتي هذا بعود وذاك بعود وذاك باخر አንዱ አንዲት እንጨት ይዞ ይመጣል አንዲት ፍሬ እንጨት እንግዲህ ያንን አስቀምጠው እሳት አንድደው ያኒ ምግብ ማብሰል ምናምን አይቻልበትም አንድ ፍሬ እንጨት ሌላኛውም ሌላ እንጨት ያመጣል ሌላኛውም ያመጣል ሶስተኛም አራተኛም ሲያመጡ ይከማቻል እንጨቱ አንዳንድን ያመጡት ልብ ብሉ ሁሉም ማለት ነው ያውም ትናንሽ እንጨቶች እነዚህ እንጨቶች ሲከማቹ ሲከመሩ ትልቅ እሳት መፍጠር ይችላል ማብሰል የፈለጉበትን ነገር አብስለው የፈለጉትን ሐጃቸውን ሊፈጽሙበት የሚችሉትን እሳት ያነዱበታል የትናንሽ ወንጀሎችን ምሳሌ እንደዚህ ነው ዛሬ ትንሹን ወንጀል ትሰራለህ ወደ حرام ነገር ታያለህ ወንጀል يعني استغفار ሳታደርግ ሌላ ደግሞ ትንሽ ወንጀል ትሰራለህ ሌላ ወንጀል ይጠራቀማል ይከማቻል ይሰባሰባል ሰውየውን ያጠፋታል ምን ይላል አንድ ገጣሚ لا خلي الذنوب صغيرها وكبيرها ذاك التقى ወንጀልን ትንሹንም ትልቁንም ሳትንቅ ሁሉንም አይነት ወንጀል ተው ተቅዋ ማለት ይሄ ነው አላህን መፍራት የሚባለው ይሄ ነው ለጀነት የሚያበቃውም አይነት ባህሪ ይሄ ነው واصنع كماش فوق ارض الشوك يحذر ما يرى لك يا اشوهما مريت ላይ እንደሚጓዝ ሰው አድርግ እንደዚህ አይነት ሰው እንደሚያደርገው يحذر ما يرى የሚያየውን ነገር እየተጠነቀቀ እሾህ እንዳይወጋው ጠርሙስ እንዳይወጋው እየተጠነቀቀ ነው የሚሄደው እንደዚህ አይነት መሬት ላይ የሚጓዝ ሰው ማለት ነው لا تحقرن صغيرة ان الجبال من الحصى ትንሽ ወንጀል ትንሽ ነው ብለህ እንዳትንቀው ለምን ان الجبال من الحصى ትልቁ ተራራ ትልቁ ዳገት ኮረብታ ከምንድን ነው የመጣው ስትል من الحصى ከትናንሽ ጠጠሮች ከትናንሽ ድንጋዮች የተከመረ ያ ትንሹ ድንጋይ ሲነባበር የፈለገች ትንሽ እንኳን ብትሆን ብዙ የሱ አይነት ሲጠራቀም ትልቅ ነገር ይሰራል ስለዚህ ጥቃቅን ወንጀሎች ከባድ ናቸው ከሰሃቦች አንደኛው ምን አለ ዛሬ ላይ እናንተ የሆነ ወንጀል ትሰሩና ልክ አፍንጫችሁ ላይ እንደተቀመጠ ዝምብና እንደዚህ ብላችሁ እንደምታባሩት አርጋችሁ ንቃችሁ ታዩታላችሁ እኛ በነብዩ ሰለላሁ ዐለይሂ ወሰለም ጊዜ እንደዚህ አይነት ወንጀሎችን ኩና ነዑዱሃ من المهلكات من الموبقات በቃ ያን የሰራ አበቃለት ብለን የምናስበውን ወንጀል ዛሬ ላይ እናንተ ያለ ምንም ሳይመስላችሁ ሰርታችሁ ስታበቁ በቀላሉ እንደምታስወግዱት በቀላሉ እንደምትገላገሉት አርጋችሁ ታስባላችሁና እንደዛ እንዳትሆኑ ብሎ ይናገራል አላየሃል ሰው ማዕሱም አይደለም ከወንጀል መጠበቅ አይችልም ከወንጀል ምንም አይነት ወንጀል አለ ስራ ቢል አይችልም ማዕሱም አይደለምና ሰው ማለት ነብዩ ሰለላሁ ዐለይሂ ወሰለም ነው ምንድነው ያሉት والذي نفسي بيده لو لم تذنبوا لذهب الله بكم ولجاء بقوم آخرين يذنبون فيستغفرون فيغفر لهم በእጁ يعني نفسي በእጁ በሆነችው ጌታዬ ስም መለላችኋለሁ አሉ لو لم تذنبوا ወንጀል ማትሰሩ ብፁዓን ብትሆኑ ምንም አይነት ወንጀል የሚባል የሌላችሁ ብትሆኑ ኖሮ አላህ እናንተን አስወግዶ ሌሎች ህዝቦችን ያመጣ ነበር ምን አይነት ሰዎች ናቸው يخطئون او يذنبون ወንጀል ላይ ይወድቃሉ ወንጀል ይሰራሉ ከዛ አላህን Subhanahu Wa Ta'ala ይቅርታ እንዲያደርግላቸው ይለምኑታል አላህ ሆይ ማረን ይቅርታ አድርግልን ብለው ይማጸኑታል ከዛም ለነሱ ምህረት ያደርግላቸዋል እንደዚህ አይነት ህዝቦችን ያመጣ ነበር ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል ወንጀል መስራት ሰውኛ ባህሪ ነው ግን እዛ ወንጀል ላይ መቀጠል
ከዛ ወንጀል ይቅርታ አለመጠየቅ ያስቀጣል ማለት ነው። አላህ Subhanahu Wa Ta'ala ምን አለ إن تجتنبوا كبائر ما تنهون عنه نكفر عنكم سيئاتكم ምትከለከሉትን ከባባድ ወንጀል ምትርቁ ከሆነ ትናንሽ ወንጀሎችን እንምራችኋለን ብሎ አላህ Subhanahu Wa Ta'ala ተናግሯልና ትንሽ ወንጀል ላይ ሸይጣን እንዲዘወትርበት ሰውየው እዛው ላይ እንዲቀጥልበት ይጣጣራል። ቀጣዩ ደረጃ ቀጣዩ ስቴፕ ይሄ ስለሆነ ማለት ነው። ይህንን በዚህ መልኩ ሰውየውን እዛው ትናንሽ ወንጀሎች ላይ ማስቀረት ሁሌም እንዲሰራው ማድረግ ካልቻለ ደግሞ ወደ ቀጣዩ ደረጃ ያመራል። ወደ አምስተኛው وهي استغلاله بالمباحات التي لا ثواب فيها ولا عقاب የተፈቀዱ ነገሮችን በብዛት እንዲሰራ ያደርገዋል። የተፈቀዱ ማለት ሙባህ የሆኑ ቢሰራውም አጅር ያገኝበትም ባይሰራውም ወንጀል የለበትም ቢሰራውም ባይሰራውም ምንም ተጠያቂነት የሌለበት እንቅልፍ መተኛት ለምሳሌ እንቅልፍ ይለቅበታል ወይም ምግብ ወደ መብላት በቃ እንደዚህ ሙባህ የሆኑ ነገሮች ላይ በስፋት እንዲሰማራ ያደርገዋል። እነዚህ ሙባህ ነገሮችን በማድረግ ከምን ቢዚ ይሆናል? ሌሎች መልካም ነገሮችን ከመስራት ቢዚ እንዲሆን ያደርጋል ማለት። ስለዚህ አያችሁ ሸይጣን ምን አደረገ ማለት ነው? ቢያንስ ሰውየውን ወንጀል ማሰራት ካልቻለ ኸይር እንዳይሰራ ያደርጋል ማለት ነው። ተስፋ አይቆርጥም፣ ወደ ኋላም አይልም። እና አምስተኛው ደረጃ ይሄ ነው። ሌላው ስድስተኛው ደግሞ የመጨረሻው ይሄ ነው። ሙባህ ነገሮች ላይ በዚህ መልኩ ቢዚ ማያደርግ ከሆነ ራሱን ሰውየው ቢዚ ማይሆን ከሆነ ደግሞ ወደ ቀጣዩ ደረጃ ይሄዳል። እሱም ምንድነው? ትንሽ አጅር የሚያስገኙ ነገሮች ላይ ቢዚ እንዲሆን ያደርጋል። ሁለት ስራዎች አሉ ያኒ በተመሳሳይ ወቅት ላይ የሚገኙ የሆኑ ሁለት ነገሮች ቢኖሩ ያኛውን ትልቅ አጅር የሚያስገኘውን ነገር ትቶ ትንንሽ አጅር የሚያስገኘው ነገር ላይ እንዲጠመድ ያደርጋል። አያችሁ ይሄ ከምን አንፃር የመጣ ነው ሲባል አንደኛ የሸይጣኑ ተግባር አለ፣ ሁለተኛ ደግሞ እዚህ ላይ የሚሰማራው ሰውዬ የእውቀት ማነስ አለ ማለት ነው። እውቀት ቢኖረው እኮ አመዛዝኖ ይህንን ብሰራ የበለጠ አጅር አገኝበታለሁ። በነጋዴ ዓለም ላይ በንግድ ዓለም ላይ ቢታይ ብዙ ትርፍ የሚያገኝበት ነገር እያለ ትንሹ ትርፍ የሚገኝበት ነገር ላይ ያዳከርም መቼም ሰውዬው ሐላል በሆነ መንገድ የሚገኝበት ብዙ ነገር የሚገኝበት ማድረግ እየቻለ አጋጣሚው እያለው እያወቀው ያን ነገር አይተው ወደ ትንሹ አይሄድም ማለት ነው። ስለዚህ ሸይጣን ይህንን ሰውዬ ኸይር ስራዎችንም ሲሰራ ትንሹን ብቻ ትናንሹን እንዲሰራ ያደርገዋል። እዚህ ደረጃ እስከሚደርስ ድረስ አይተውም ማለት ነው። እና ይህንን ሰው ሊዋጋ የሚችለው ሸይጣንን በዚህ መልኩ ይህንም ያመጣበትን ነገሮች ሁሉ ሊዋጋ የሚችለው በሁለት ነገሮች ነው፣ በዒልምና በኢማን። በሁለት ነገሮች ማለት አንደኛ ዒልም ያስፈልጋል፣ ሁለተኛ ደግሞ ኢማን ያስፈልጋል። በዒልም በእውቀት ፊትነቱ ሹቡሃት የተለያዩ ማምታቻዎች ዲን ላይ የሚመጡ ከዲን ሊያስወጡ የሚችሉ መጥፎ ማምታቻዎችን ይከላከልበታል። እውቀት ሲኖር የተለያዩ ሹቡሃት ነገሮችን አያስተናግድም ልቦናው ማለት ነው፣ እውቀት ስላለው ማለት ነው። ኢማን ሲኖረው ደግሞ ፊትነተ ሸሃዋት የስሜት ፈተናዎችን መቋቋም ይችላል። ወደ ሐራም የሚወስደው ነገር ሲመጣ አይ እኔ አላህን ፈራለሁ ይቅርብኝ፣ አላህ Subhanahu Wa Ta'ala ምን ይለኛል፣ አላህ እያየኝ ነው፣ አላህ እየተከታተለኝ ነው የሚለው ነገር ውስጡ ላይ ሲመጣ ፊትነቱ ሸሃዋት እነዚህ በስሜት የሚመጡ ፈተናዎችን ሁሉ መራቅና ከነሱ መከላከል ይችላል ብለው እነዚህን ስድስቶቹን መንገዶች የሸይጣንን መንገዶች በዚህ መልኩ ያጠቃልሏቸዋል ማለት ነው። نعم ሸይጣን የውዱእ ላይ የሚመጣ ሸይጣን አለ አሉ። ትላንትና እናይተናል። ስሙ ወላሃን ይባላል አሉ። ወላሃን የሚባል ስያሜ ያለው ውዱእ ላይ የሚመጣ ሸይጣን ውሃ እንዲያባክን ሰውየው ኢስራፍ እንዲያደርግ በትክክል አልታጠብክም እያለ የሚወሰውስና የሚጎሰጉት የሆነ ሸይጣን ወላሃን ይባላል። ተዓወዙ ቢላሂ ሚን ወስወሰቲል ውዱእ ከውዱእ ወስዋስ በአላህ ተጠበቁ የሚል እንደውም አተር መጥቷል ማለት ነው። እንደዚሁም ኸንዘብ የሚባልም ሸይጣን አለ። ኸንዘብ የሚባለው ሸይጣን ደግሞ ሰላት ውስጥ መጥቶ የሚወሰውስ የሆነ በሰላት በቂራአና በዚክር የመሳሰሉ ቦታዎች ላይ የሚወሰውስ የሚጎተጉት የሆነ ሸይጣን ይሄ ኸንዘብ የሚባለው ማለት ነው። طيب ሌላ ነገር ምን አሉ? أصل الوسوسة ونتيجتها في 10 أشياء ወስዋስ የሚባለው መወሳወስ የሚባለው ነገርና በዚህ ሰበብ የሚገኘው ነገር 10 ነገሮች ውስጥ ሊጠቃለል ይችላል። አንደኛ الحرص ጉጉት ነው። طمع ማለት طمع ጉጉት ካለው በጉጉት አማካኝነት በዚህ መንገድ መጥቶ ሸይጣን ሊወሰውሰው ይችላል። حرص ሲኖረው ገንዘብ የማግኘት ለምሳሌ በገንዘብ እንሂድና ገንዘብ የማግኘት ጉጉት ሲኖረው ሸይጣን ይወሰውሳል። እንዴ ይሄ እኮ ጥሩ ትርፍ የምታገኝበት ነው፣ ሐራም ነገር ሆኖ ማለት ነው። ጥሩ ትርፍ የምታገኝበት ነው ምናምን እንደዚህ አድርገህ ብሎ ይወሰውሰዋል እዛ ውስጥ እንዲገባ ማለት ነው።
እንደዚሁም ሌሎችም በጣም በርካታ ጉጉት የሚባለው ሰውየው ለሆነ ነገር የሚጓጓ ከሆነ በሐራም መንገድ ባልተፈቀደ አቋራጭ መንገድ ብሎ በሚያስበው መንገድ እንዲሄድ ያደርገዋል። ከዚህ በፊትም ምሳሌዎችን አይተናል። በቃ ያልተፈቀደ ነገር ነው፣ ኤክስፓየርድ ያደረገ ነገር ነው፣ በትንሽ ገንዘብ አምጥቶት በብዙ ትርፍ አድርጎ ሊሸጠው ይችላል። ሸይጣን ይወሰውሰዋል። እንዴ ይሄ እኮ ቀላል አይደለም፣ በይሄን አክል 100,000 ብሮችን ልታተርፍበት ትችላለህ በዚህ ነገር። ከዛ ደግሞ አንድ ዑምራ ካደረክ ያው ላጲስ ይሆንልህ ይላል። ሱብሃንአላህ ከነ መፍትሄው ነው ደግሞ ወስዋሱን ሲያመጣው እንዳይመለስበት ማለት ነው። መፍትሄውንም አብሮ ይነግረዋል። አንደኛው መንገድ ይሄ። ታዲያ ይህንን በምን መልኩ ነው ልትቃወመው ልንከላከለው የሚችለው ሲባል فقابله بالتوكل والقناعه ተወኩል በአላህ ላይ መመካት። አይ በዚህ በሐራም መንገድ ሄጄ ከአላህ ጋር ተጣልቼ ያውን በረከት ላይ ኖረው ምንም ላይ ጠቅመኝ ነገር እዚህ ውስጥ ወንጀል ውስጥ ከምገባ ይቅርብኝ፣ ያለኝ ይበቃኛል አልহামዱሊላህ፣ በሐላሉ ሰርቼ ማገኘው ትንሽዬ ገንዘብ ይበቃኛል ብለህ ለራስህ ነው የምንነግረው። በአፍ የሚነገር አይደለም። ቢልሙናሰባ ወስዋስ የሚባለው ነገር በጆሮ የሚሰማ አይደለም፣ ድምጽ አይደለም፣ ልብ ውስጥ ገብቶ ነው የሚነግርህ ሹክ የሚልህ ማለት ነው። ስለዚህ አሁንም አንተ የምትመልስለት በዛው መንገድ ነው። ይሄ ከአላህ ጋር ከምጣላ በረካ ቢስ ከሚሆን ነገ መጥፎ ነገር ላይ ከሚወድቅ ይቅርብኝ፣ በሐላል መንገድ ማገኘው በረካ ያለው ትንሽ ነገር ይበቃኛል ብለህ በዚህ መልኩ ይህንን ጉትጎታ መመለስ ይገባል ማለት ነው። ሁለተኛው አልአመል፣ ሁለተኛው መንገድ ሸይጣን የሚወሰውስበት ሁኔታ ሁለተኛው ነገር አመል ነው። አጉል ተስፋ፣ አጉል ምኞት፣ ረጅም ርቀት ማሰብ ማለት በቃ ዱንያ ላይ ለብዙ ጊዜ እንደሚቆይ ማሰብ አመል፣ አጉል ተስፋና አጉል ምኞት ነው። በዚህ መንገድ ገብቶ ሸይጣን ይወሰውሳል። ገና እኮ አንተ ብዙ ነገር ይጠብቀሃል፣ ገና ብዙ ነገሮች አሉብህ፣ ያኒ ይሄንን ነገር ካላደረከው ይሄን ነገር ካልያዝከው እንዴት ብለህ ልትደርስ ነው እያለ ይጎተጉታል። ይህንን ነገር በምን መልኩ ነው ሊቋቋመው የሚችለው ሰውየው? ቢሙፋጃአቲል አጀል፣ እንዴ ድንገት መቆረጥ አለኩ፣ መሰበር አለኩ፣ መንገድ ሳይደርሱ መቀጨት አለኩ እያለ ለራሱ ይንገር። ይህንን ሲያደርግ ወላሂ እነዚህ ነገሮች በጣም ጠቃሚ ናቸው። ዒባዳ ሲያደርግ በኹሹዕ እንዲያደርግ ይረዳዋል። እንዳይቸኩል ዛሬ ላይ የሚያሯሩጠው ጉዳይ ሁሉ ያኒ ያን ያክል ኢህቲማም ሊሰጥበት የማይገባ መሆኑን ይረዳል፣ ይገነዘባል ማለት ነው። طيب ቸኩሎ ዛሬ ላይ ያኒ ምን ያክል እድሜ ልኖር ነው እዚህ ድረስ ማስበው ይህንን ነገር ያኒ መሃል ላይ ብቀርስ እያለ ለራሱ ምክሩን ሲሰጥ ይህንን ሁለተኛውን የሸይጣንን ጉትጎታ መስበር ይችላል። ነብዩ አለይሂ ሰላቱ ወሰላም ምን አሉ? አክሲሩ ዚክረ ሃዚህ ሚን ለዛት፣ ጥፍጥና ቆራጭ የሆነውን ሞትን ማስታወስን አብዙ። ይህንን ሞት ማስታወስ የምታበዙ ከሆነ ይሄ ምኞትን ማርዘም የሚባለው ነገር ይቋረጥላችኋል። መን አጣለ አልአመል አሳአ አልዓመል ይባላል። ምኞቱን ያስረዘመ ሰው ስራውን ያበላሻል። ምኞቱን ረጅም እድሜ እኖራለሁኝ ብሎ ለራሱ የሚነግረው ከሆነ ዛሬ ላይ የሚሰራው ኸይር ነገር ያነሰ ይሆናል። እደርስበታለሁ እደርስለታለሁኝ ብሎ ነው ለራሱ የሚነግረው ማለት ነው። እንደዚህ መሆን የለበትም። የሸይጣን ሁለተኛው ማሳሳቻ መንገድ፣ ሁለተኛው የመጎትጎቻ መንገድ ምንድነው? ምኞት ማስረዘም ነው ማለት ነው። ሶስተኛው አተመቱዑ ቢሸሃዋት ዱንያ፣ በዱንያ ነገሮች ላይ ቢዚ መሆን፣ ቅድም እንደተባለው ማለት ነው። ዱንያዊ የሆኑ ሙባህ የሆኑ የተፈቀዱ ነገሮችም ላይ ራሱ በጣም ሰምጦና ጠልቆ መግባት የለበትም። ነዓም ወላ ተንሰ ነሲበከ ሚነ ዱንያ፣ ከዱንያ የራስህን መጣት ትርሳ። ራስህን ጣል ማለት አይደለም። ለራስህ አታስብ፣ መልካም ነገር አታድርግ ማለት አይደለም። እረፍት አትውሰድ ማለት አይደለም። ግን ዋነኛው ሀገር ይህ ዱንያ አለመሆኑን አትርሳ። ይሄ ዱንያ ጊዜያዊ መኖሪያ፣ ይህ ዱንያ የሚቆይበት ለተወሰነ ጊዜ ነው። ምን ያክል ጊዜ ነው? ፊ ዒልሚላሂ ዐዘ ወጀል፣ አላህ ብቻ ነው የሚያውቀው። የፈለገ ረጅም ቢመስል አጭር የሆነ ነውና በዱንያዊ ስሜታዊ በሆኑ ነገሮች ይወሰውሳል ሸይጣን። ሐላል በሆኑ ነገሮች ላይ ሳይቀር ነው፣ ሐራም አይደለም አሁን እየተባባልን ያለነው። ሐላል በሆኑ ነገሮች ላይ በጣም ተወጉል ሆኖ እዛ ውስጥ እንዲገባና እዛ ውስጥ እንዲሰምጥ ያደርገዋል። ከዛ በኋላ ስራውን አይተውም፣ ቅድም እንዳልነው ማለት ነው። ያኒ መስጂድ መጥተህ እንዳትሰግድ ያደርጋል። እረፍቱ ሰዳ ረፍ በል እስቲ ዛሬ ተጫወት እስቲ ከባለቤትህ ጋር ዛሬ ዘና በል። طيب እንደዛ ማለት ችግር የለው። ግን ከዋጅብ ነገር የሚያዘናጋህ ከሆነ፣ ከግዴታ ነገር የሚያስጥልህ ከሆነ፣ ከአላህ ካስገደደህ ነገር ወይም በግዴታ እንድትሰራ ዋጅብ ከሆነብህ ነገር የሚያስቀርህ ከሆነ ያኔ ወንጀል ይሆናል ማለት ነው።
ወደዛ ውስጥ ይገባል ማለት ነው። ሸይጣን ደግሞ ካልገደብከው በቀር እያለፍክ እንድትሄድ ነው የሚያደርግህና ሶስተኛ ጉዳይ ይህ ነው። ፈቃቢልሁ ቢዘዋል النعمة وطول الحساب የቂያማ ቀን ገና ምርመራ አለብኝ፣ ምርመራ ረጅም የሆነ ምርመራ ይጠብቀኛል። ይህም ደግሞ ዱንያዊ ነገሮች ደግሞ ሊያታልሉኝ አይገባም፣ ጠፊ ናቸው፣ ጊዜያዊ ናቸው የሚለውን ለራሱ መምከርና መንገር ይህንን ጉትጎታ ለመከላከል ይጠቅማል ማለት ነው። አራተኛው አልሐሰድ ምቀኝነት። በምቀኝነት መጥቶ ሊወሰውስህ ይችላል። አንተ እዚህ ቁጭ ብለሃል፣ ጓደኞችህ ያንተ ኩዮች ይደርሰዋል፣ የነሱ ያሉበትን አታይም እንዴ? እነሱ ይህንን ነገር አግኝተዋል፣ አንተ ደግሞ እዚህ ቁጭ ብለህ ምናምን እያለ ይነግርሃል ማለት ነው። ከዛስ መጣጣር መልፋት ለዱንያም ይሁን ለማንኛውም ጉዳዮች ላይ ራስን ማበርታት ሌሎችን እንደ አርአያ መያዝ ችግር የለው። ግን ይሄ ከዛ የተለየ ነው፣ ምቀኝነት ነው፣ ሐሰድ ነው። ሐሰድ ማለት እንዴት ነው? ሌላው ላይ ያለው ኒዕማ እንዲጠፋ ይፈልጋል ሰውየው። እኔ ከሞትኩኝ ሰርዶ አይብቀል እንደሚባለው አባባል ማለት ነው። እኔ ካላገኘሁትማ ሌላው ለምን ያገኝ ይላል። እኔ እየተቸገርኩኝ ሌላው ለምን ችግር ሳይነካው በድሎት ለምን ይኖራል ብሎ ይመቀኛል። ስለ ሐሰድ በቀጣዩ ምዕራፍ ላይ በደንብ በስፋት የምናይ ይሆናል ኢንሻአላህ ተዓላ። አላየሃል ሸይጣን በዚህ መልኩ መጥቶ ሰዎች ጋር ያለውን መልካም ነገር እየነገረ ሊጎተጉተህ ይችላልና ፈክሲሩሁ ቢሩእየቲል ዐድል ፍትሃዊ የሆነ አስተያየት አይተህ ይሄ አላህ Subhanahu Wa Ta'ala የሰጠው ነው፣ ለሱ ያደረገለት ነገር ነው፣ አላህ ከፈለገ ደግሞ ለኔም ሊሰጠኝ ይችላል ብሎ አላህን ወደ መለመንና ሰበብ ወደ ማድረስ እንዲገባ ማድረግ ነው የሚሻለው እንጂ ሰውን በመመቅኘት የሸይጣን ጉትጎታ ላይ የሱን የሚሰሙ ከሆነ ወደ መጥፎ ቦታ ይወስደዋል። አራተኛው የጉትጎታ መስክ እንግዲህ ምቀኝነት ነው ማለት ነው። ሌላው አልኪብር ኩራት ነው። ኩራት በቃ አንተ እኮ እንደዚህ ነህ ይላል። አንተ እኮ ይሄን አክል ዲግሪ አለ፣ አንተ እኮ ከዱንያ ይሄን አክል አለ፣ አንተ እኮ እንደ ተራ ሰው አይደለህም፣ አንተ እኮ እያለ ይኮፍሳል። ያኒ ልክ እንደ ተራራ እስኪያክል ድረስ ሰውየውን ልብ ውስጥ መጥቶ ያኒ ፓምፕ ያደርጋል ማለት ነው። እንደዚህ በሚሆን ጊዜ ፈክሲሩ ቢተዋዱዕ ተዋዱዕ መተናነስ ይሄን አምጣና ስበርበት፣ ይሄንን ጉትጎታውን በዚህ መልክ አስጥለው ብለው ይመክራሉ ማለት ነው። ኩራት ነገር ሲሰማህ እኔ እኮ ያኒ እንደዚህ ነኝ፣ እኔ የተገኘሁበት አስሊ እንደዚህ ነው፣ አላህ Subhanahu Wa Ta'ala ባይሸፍነኝ ኖሮ አላህ ባይሰትረኝ ኖሮ ምን አይነት ሰው ነበር የምሆነው ብሎ የራሱን ጥፋት የራሱን ጉድለት መነሻውን ማሰብ ነው። የዛን ጊዜ ኩራት የሚባለው ነገር ይጠፋለታል ማለት ነው። ሌላኛው ደግሞ አልእስትግፋፍ ቢሁርመቲል ሙእሚኒን የሙእሚኖችን የሙስሊሞችን ክብር በማጉደፍ ላይ ሊወሰውሰህ ይችላል። እሱ ማን ነውና ነው ይልሃል። ማን ነው መጥቶ እሱ ምን ስለሆነ ይልሃል። ይሄ በዛ አይነት መልኩ መጥቶ በሚጎተጉትህ ጊዜ ፈክሲሩሁ ቢተዕዚሚሂም ወእህትራሚሂም ሙእሚኖችን ይበልጥ በማክበር በመውደድ ለነሱ በመተናነስ ተዋዱዕ በማድረግ ደግሞ አሸንፈው መጥቶ ያኒ ሌሎችን አሳንሶ በሚያሳየህ ጊዜ እነሱ እኮ ኸይር አላቸው፣ እንደዚህ ናቸው፣ መልካም ነገር ላይ የሚገኙ ሰዎች ናቸው እያልክ የሱን ጉትጎታ ማስቀረትና ማስቆም መቻል አለብህ። ሌላኛው ሑብ ዱንያ ወልመሕሚዳ ዱንያን መውደድ፣ ዱንያን እንድትወድ መጥቶ ይጎተጉታል፣ ይወሰውሳል። መሕሚዳ ደግሞ የሰዎችን ሙገሳ የሰዎችን ያኒ ሰናእ መፈለግና ለነሱ መታየት። በቃ አንተ እኮ ብታሳያቸው ማንነትህን ብታሳያቸው አይንቆህም ነበር ይልሃል። ማንነት ማንነትህን አሳያቸው፣ ያኒ ከፍ ያልክ መሆንህን ግለጽላቸው ምናምን ብሎ መጥቶ ይጎተጉታል። የዚህን ጊዜ ፈክሲሩሁ ቢልኹሹዕ ወዚላ መተናነስ ዝቅ ማለት መዋረድ፣ በእንደዚህ አይነት መልኩ ተጋፈጠው። ሌላኛው የመጨረሻው አልመንዑ ወልቡኽል በስስት ደግሞ መጥቶ ሊጎተጉት ይችላል። አትስጥ፣ ከሰጠህ እኮ ያልቅብሃል፣ ዛሬ ላይ ኑሮ ተወዷል፣ በቀላል አይገኝም ገንዘብ ይልሃል። ዝም ብለህ ያገኘኸውን ነገር ምትበተንማ ከሆነ መቼ ሊሳካልህ ነው ይላል። መቼ ልትደርስ ነው? መቼ ምኞትህን ልታሳካ ነው? ሰደቃ ሰድቁ ሲባል ወይም ሰደቃ ምስኪን ስታይ ልሰድቅ አልሰድቅ ከራስ ጋራ ግብ ይሆናል፣ ሸይጣንና አቅል ማለት ነው። ስለዚህ እንደዚህ መጥቶ በስስትና በቡኽል መጥቶ በሚጎተጉትህ ጊዜ ደግሞ ፈክሲሩሁ ቢልጁድ ወሰኻ በቸርነት በመስጠት ለጋስ በመሆን አሸንፈው። እንደዚሁም አላህ Subhanahu Wa Ta'ala የሰጠውን ቃል ኪዳንም አስታውስ። የሚገርመው አላህ ቁርአን ላይ ሱረቱል በቀራ ላይ ምን ያል
الشيطان يعدكم الفقر ويأمركم بالفحشاء والله يعدكم مغفرة منه وفضلا شيطان يعدكم الفقر دهنة النوم يا خياتشو بكا قطتا مسطت ሲባል መደህየት ነው ትዝ የሚለው الشيطان يعدكم الفقر ويأمركم بالفحشاء ለዚሁ መጥፎ በሆነ መገለጫ መጥፎ በሆነ በስስት ምናምን ያዛችኋል والله يعدكم مغفرة منه وفضلا በተቃራኒው ደግሞ አላህ Subhanahu Wa Ta'ala ቃል የሚገባላችሁ የሚነግራችሁ ምን በምንድነው ሲባል مغفرة منه ከሱ የሆነ ማርታና ችሮታ ትሩፋት እንደሚሰጣችሁ ነው ቃል ይገባላችሁ ከሰጣችሁ እጥፍ አድርጎ ይመልስላችኋል ከሰጣችሁ አላህ Subhanahu Wa Ta'ala ይሰጣችኋል ما نقصت صدقة من مال ነብዩ አለይሂ ሰላቱ ወሰለም እንደተናገሩት ሰደቃ መስጠት ካለ ላይ አያጓድልም አይቀንስም ብለው ተናግረዋልና የሸይጣን ቀጠሮና የአላህ ቀጠሮ ፍጹም የማይገናኝ የሆነ የአላህ እውነተኛ የሆነ ቀጠሮ የሸይጣን ደግሞ ሐሰተኛ የሆነ ጉትጎታ ብቻ መሆኑን አውቆ ሰው ይህንን በዛ ሊመክተውና ሊከላከለው ይገባል በማለት ይመክራሉ ማለት ነው من شر الوسواس الخناس ሚላን ገዳው ወከል خناس የሚለው ቃል አላህ በሚወሳ ጊዜ የሚጠፋ የሆነ ሰው ደግሞ አላህን ማውሳት አላህን ማስታወስና መዘከር በሚያቆም ጊዜ ደግሞ መጥቶ የሚወሰውስ የሆነ ብቅ ጥልቅ ሄድ መጣ ምናም ብሎ የሚወሰውስ የሆነ የሚጎተጉት ከሆነው ሸይጣን ጉትጎታ በአላህ ተጠብቃለሁ ማለት ነው الذي يوسوس في صدور الناس يا شيطان ይሄ خناس የተባለው الذي يوسوس في صدور الناس በሰዎች ልቦና ውስጥ የሚጎተጉት የሚወሰውስ ከሆነው ሸይጣን ተንኮል በአላህ ተጠብቃለሁኝ በለ እንግዲህ ይህ ወስዋስ ምን ላይ ነው የሚወሰውሰው የት ቦታ ነው የሚገባው ሲባል ቀልብ ውስጥ ነው ልቦና ውስጥ ነው የቀልብ አካባቢ ሰድርና ቀልብ ይለያያል ሰድር የሚባለው ልክ እንደ يعني ክፍቱ ቦታ ይሄ ደረታችን ውስጥ ያለው ነገር በተቀላላ ሰድር የሚለው ቃል ይይዛዋል ውስጥ ላይ ያለው ደግሞ ቀልብ ነው ስለዚህ ይህ ሸይጣን መጥቶ የሚወሰውሰው የሚጎተጉተው መጥፎ ሐሳቦችን እንድታስብ የሚያደርግህ ልብህ ውስጥ ነው በልብህ ነው ማለት ነው እዛ ቦታ ላይ መጥቶ የሚጎተጉት የሚወሰውስ ከሆነው ሸይጣን ጉትጎታ በአላህ ተጠብቃለሁኝ በለ ምን ያሉ والصدر هو ساحة القلب وبيته يا قلب بيت يا قلب منوريا مالت صدر ነው ደረት ነው ومن القلب تخرج الإرادات والأوامر إلى الصدر كلب يتلያዩ ፍላጎቶች ትእዛዛቶች የሚተላለፉት የሚነሱት የሚሄዱት የሚመነጩት ከዛ ቦታ ከልብ ነው ማለት ነው ثم تتفرق على الجنود ከዛ በኋላ ከውስጥ የተነሳው ሐሳብ ፍላጎት ወደ ተቀረው አካል በተቀላላ ይሰራጫል በእጁ የሆነ ነገር ማድረግ ሲፈልግ በልቡ ያስባል ከዛ በኋላ በእጁ ይሄዳል በአይኑም እንደዚሁ አስቦ የሆነ ነገር ያያል የሆነ ነገር ይሰማል የተከለከሉ ወስዋስ ነገሮች በተቀላላ በዛ መልኩ ነው የሚሰራጩት ከዛ ቦታ ተነስተው ነው ወደ ሌላ ቦታ የሚሄዱት ማለት ነው ስለዚህ فالشيطان يدخل ساحة القلب وبيته ሸይጣን የቀልብን መኖሪያ አካባቢ ወደ ሰድር ውስጥ ይገባል فيلقي ما يريد إلقاءه إلى القلب ما استلالف የሚፈልገውን ነገር ወደ ቀልብ ያስተላልፋል فهو يوسوس في الصدر ووسوسته واصلة إلى القلوب وقال مقاتل إن الشيطان في صورة خنزير شيطان لك عند أسامة ملكنا مسيل على مقاتل بن حيان من كبار المفسرين من قطر تابعين يجري من ابن آدم مجرى الدم لك دم የሚዘዋወርበት ቦታዎች ላይ በተቀላላ በሁሉም የደም ስር ክፍል ላይ ይዘዋወራል ይሄዳል ይመጣል እንደፈለገ ይንቀሳቀሳል ሸይጣን في عروقه سلطه الله سبحانه على ذلك ይህንን ማድረግ እንዲችል አላህ Subhanahu Wa Ta'ala ኃይል ሰጥቶታል ووسوسته هي الدعاء الى طاعته بكلام خفي يصل الى القلب ታዲያ ጉትጎታው ደግሞ ምንድነው ሲባል ጥሪ ማድረግ እሱን እንዲታዘዙት እንዲሰሙት የሱን يعني የሚያደርገውን ጉትጎታ ተግባር ላይ እንዲያውሉት ማድረግ ነው ስራው بكلام خفي يصل الى القلب من غير سماع صوت ምንም አይነት ድምጽ ሳይሰማ በሐሳብ
በልቡ ብቻ የሚያወጣው የሚያወርደው የሆነ ተግባር ነው የሸይጣን ጉትጎታ በመባል የተገለጸው እሱ ነው በማለት ይናገራሉ። አላየ ሐል الذي يوسوس في صدور الناس የተባለ ይሄ من الجنة والناس ማለት ደግሞ ይህ ጎትጓች ከጋኔኖችም የሆነ ከሰዎችም የሆነ ማለት አላህ Subhanahu Wa Ta'ala ቁርአን ላይ እንደተናገረው شياطين وكذلك جعلنا لكل نبي عدوا شياطين الإنس والجن يوحي بعضهم إلى بعض زخرف القول غرورا በማለት ይናገራል። የሰውም የጅንም ሸይጣኖች አሉ። የሰው ሸይጣን አለ፣ የጅንም ሸይጣን አለ። ሁለቱም ስራቸው ተመሳሳይ ነው። ሁለቱም ስራቸው የሚገናኝ ነው። እንደውም አንዳንዶቹ ምን ይላሉ? የሰው ሸይጣን ከጅን ሸይጣን የከፋ የባሰ ነው። ለምን ቢባል ይሄ የጅኑ ሸይጣን አዑዙ ቢላህ ካልከው ይጠፋልሃል። የሰው ሸይጣን ግን እዚሁ አጠገብ ቁጭ ብሎ ነው የሚያነግልህ ማለት ነው። አዑዙ ቢላህ ያልክ ብትውል ራሱ ላይጠፋልህ ይችላል። እንደዛኛው አይደለም ብለው ይገልጻሉ። አላየ ሐል ሚነል ጂነቲ ወናስ ሲባል ከጅኖችም የሆነ ከሰዎችም የሆነው ሸይጣን ጎትጓች ተንኮል በአላህ Subhanahu Wa Ta'ala እጠበቃለሁኝ ማለት ነው። ሸያጢን አልጂን ወልኢንስ እንዳሉ እንግዲህ በዚህኛው አያ ላይ እናገኛለን። ታዲያ የሰው ሸይጣን አሁን ቅድም እንደነገርኳችሁ ከጅን ሸይጣን የባሰ ነው ብለው የገለጹበት ሁኔታ አለ። ከዛ በተለየ ሁኔታ የሰው ጎትጓች የሆነ ልክ እንደ ሸይጣን ሆኖ በሰው ተመስሎ ወይም ሰው ራሱ ሆኖ ለመጥፎ ነገር የሚያነሳሳ ሰው ሐራም ነገር ላይ እንድትነሳሳ ወደ ሐራም እንድትወድቅ ወደ ሐራም እንድትገባ የሚጎተጉት መጥፎ ጓደኛም ይባላል። ቀሪኑ ሱ መጥፎ ጓደኛ ደግሞ በዱንያም በአኺራም ሰውን ለመጥፎ የሚዳርገው መጥፎ ነገር ውስጥ የሚያስገባው እሱ ነው። አልመርኡ ዐላ ዲኒ ኸሊሊሂ ይባላል። ሰው ሲባል በባልንጀራው እምነት ላይ ነው። እንደሱ ዲን ነው የሚሆነው፣ እንደ ጓደኛው ነው የሚሆነው። መልካም ጓደኛ ዲነኛ ከያዝክ አላህን የሚፈራ ከሆነ ተቀይ ከሆነ የሱ ነገር ወደ አንተም ይመጣል፣ ትላበሳለህ። እሱን ስታየው አላህን ታስታውሳለህ። መልካም ጓደኛ ሲሆን ወደ መልካም ነገር ይመራሃል። ኢላ ጠለብ العلم ዒልምን ወደ መፈለግ፣ ሰላት ወደ መስገድ፣ ዒባዳ ወደ ማድረግ ያነሳሳሃል። ራሱን ሰርቶ አንተም እንድትሰራ አርአያ ይሆናል። መልካም ጓደኛ ሲሆን ነብዩ ሰለላሁ ዐለይሂ ወሰለም እንደተናገሩት የመልካም ጓደኛ ምሳሌ ልክ ሽቶ እንደሚሸጥ ሰውን ጓደኛ እንዳደረገ ሰው ነው ምሳሌ። ሽቶ የሚሸጥ ጓደኛ ያለው ሰው ወይ ሽቶ ሀዲያ ሊሰጥህ ይችላል፣ ስጦታ የሆነ ቀን እንካ ሽቶ ብሎ መልካም ነገር ሊሰጥህ ይችላል። አንድ አሊያ ደግሞ እስቲ ይሄ ነገር ጥሩ ሽታ አለው አሽተው ብሎ አንተ ላይ ሊያርከፈክፍልህ ይችላል። አሊያ ደግሞ የሆነ ቀን አንተ ነሽጠህ ልትገዛው ትችላለህ። ይህ ሁሉ ባይሆን እንኳን እሱ ጋር መጥፎ ነገር አታገኝ፣ ጥሩ ሽታ ነው የምታገኝ። መልካም ነገር ነው፣ የሚያውድ ነገር ነው፣ መልካም ለስሜትህ ደስ የሚልህ ነገር ነው የምታገኝ። መልካም ጓደኛ እንደዚህ የሚናገረው መልካም ነው፣ የሚሰራው መልካም ነው፣ የምታየበት ነገር መልካም፣ ገጽታው መልካም። ከሰዎች መካከል ፊታቸው ታይቶ አላህ Subhanahu Wa Ta'ala የሚወሳባቸው ሰዎች አሉ። ፊታቸው ሲታይ አላህን የሚያስታውሱባቸው ሰዎች አሉ። ከምን አንፃር ነው? ከመልካምነታቸው፣ ለአላህ ካላቸው መተናነስ፣ ከኹሹዓቸው የተነሳ ለአላህ ካላቸው ያኒ በጣም ትልቅ የሆነ ውዴታ የተነሳ እነሱን ስታይ አላህን Subhanahu Wa Ta'ala የምታስታውሳባቸው ሰዎች አሉ። እንደዚህ አይነት ጓደኛ ያለው ሰው እድለኛ ነው ሐቂቃ። ምክንያቱም ወደ መልካም የሚያዘው ወደ መልካም የሚጎተጉተው ሰው አግኝቷል ማለት ነው። በተቃራኒው ደግሞ መጥፎ ጓደኛ የሚኖርህ ከሆነ መጥፎ ለሱ የመጣ መጥፎ ነገር ሁሉ አንተንም ያገኛል። እሱ መጥፎ በሆነበት ነገር ሁሉ አንተም እንደሱ መጥፎ ትሆናለህ። ነብዩ ሰለላሁ ዐለይሂ ወሰለም በምሳሌ ሲናገሩ ምንድን ያሉት? ወመሰሉ ቀሪኒ አሱ የመጥፎ ጓደኛ ምሳሌው ከናፊኺል ኪር ልክ ወናፍ እንደሚነፋሰው ምሳሌ ነው። ወናፍ ማለት ይሄ ብረት ምናምን ቢላዋ ምናምን የሚሰሩ ሰዎች አሉ። በግራና በቀኝ በኩል በሆነ በእንትን የተሰራ ትንፋሽ የሚያወጣ አየር የሚያወጣ ነገር አላቸው። ያንን ከሰል ወይም ደግሞ የሚያነዱትን ነገር ያቀጣጥሉበታል። ኪር የሚባለው እሱ ወናፍ ይባላል። የዚህ መጥፎ ጓደኛ የያዘ ሰው ምሳሌው ልክ ወናፍ እንደሚነፋን ሰው ጓደኛ አድርጎ እንደያዘ። እንደዚህ አይነት ሰው ጓደኛ ያደረገ ሰው ምንድነው ችግሩ? ወይ እዛ አካባቢ ላይ የእሳት ፍንጣሪ ምናምን ልብስን ሊያቃጥልብህ ይችላል። ተጨባጭ ነው ያለ ነገር طيب አሊያ ደግሞ የብረት ሽታ የእሳቱ የላብ ምናምን አካባቢው ላይ ሙቀት አለ።
ጠረኑ መጥፎ ሽታ ሊሸትህ ይችላል ወይ ልብስን ሊያቃጥልብህ ይችላል አልያ መጥፎ ጠረን ታገኝ ይችላል በቃ ጥሩ ነገር አታገኝም አካባቢው ጥሩ አይደለም ማለት ምሳሌ ይሄ መጥፎ ጓደኛ መጥተህ ከሆነ የሚናገረው መጥፎ የሚያደርገው መጥፎ ሲሰራ መታየው መጥፎ ሁለመናው ነገሩ ሁሉ መጥፎ ነው የሚሆነው ለሱ የመጣ በላ ምናልባት አንተንም ሊያገኝህ ይችላል ከመጥፎ ሰው መራቅ ጥቅሙ ለራስ قال يا ليت بيني وبينك بعد المشرقين فبئس القرين የቂያማ ቀን ሲሆን እኮ መጥፎ ጓደኛ የያዘ ሰው በእኔና በአንተ መካከል بعد المشرقين የምስራቅና ምዕራብ ያክል ርቀት ቢኖር እመኛለሁኝ ብሎ ይመኛል ويوم يعض الظالم على يديه يقول يا ليتني اتخذت مع الرسول سبيلا የቂያማ ቀን ዛሊም የሆነ ራሱን የበደለ መልካም ቦታ ላይ ራሱን ያላስገኘ በጥሩ ነገሮች ላይ ራሱን ያላሳተፈ ሰው ጣቱን ይነክሳል በቁጭት በጸጸት ማለት ነው ጸጸት በማይጠቅምበት ቦታ قولوا يا ليتني اتخذت مع الرسول سبيلا ከመልእክተኛው ጋር የሐቁን መንገድ የእስላምን ጎዳና ይዤ በነበር እያለ ይመኛል يا ويلتا ليتني لم اتخذ فلانا خليلا اكل የተባለውን ሰው ጓደኛ ባላረኩት ምን ነበር እያለ ይቆጫል لقد اضلني عن الذكر بعد اذ جاءني حق النجر ካወቅኩኝ በኋላ መልካምን ነገር ከተመለከትኩኝ በኋላ ካወቅኩት በኋላ መንገድ እንድስት ምክንያት ሆነኛል በሱ ሰበብ መንገድ ስቻለው ጠንም ያለውና ምን ነበር እሱን ባላወቅኩት ከሱ ጋር ባልሆንኩኝ እያለ ይመኛል የቂያማ ቀን ማለት ነው እዚህ ጓደኛን ማየት የግድ فلينظر احدكم من يخالف ጓደኛ አድርጎ የሚይዘው ምን አይነት ሰው እንደሆነ በደንብ ያስተውል ቀላል ነገር አይደለም የዱንያም ስኬት የአኺራም ስኬት የሚገነባበት የሚመሰረትበት ትልቅ ነገር ነው ስለዚህ ጓደኛን ማየት ከመጥፎ ጓደኛ ከመጥፎ አካባቢ መራቅ የግድ ነው ማለት ይሄንን ሲሆን ከመጥፎ ነገሮች የተጠበቀ ይሆናል አላህ Subhanahu Wa Ta'ala እንግዲህ በዚህ ምዕራፍ ላይ እንደምናየው ከመጥፎ ጎትጓች ከሆኑ ነገሮች ሁሉ በሱ እንድንጠበቅ አላህን Subhanahu Wa Ta'ala እንድንማጸነው እሱን እንድንጠይቀው ከነዚህ አይነት ጎትጓች ነገሮች እሱ እንዲይዝልን እንድንለምነው ሶስት አይነት ስሞችን በመጥቀስ ነው ያዘዘው ረብ قل اعوذ برب الناس ملك الناس ملك اله ሶስት ስሞችን በመጥቀስ ነው አላህ Subhanahu Wa Ta'ala ከሱ እንድንጠበቅ እሱ እንዲጠብቀን እንድንጠይቀው ያዘዘን ማለት የዚህ ደግሞ የነገሩን ክብደትና በጣም ቀላል يعني ዝም ብሎ በቸልታ የሚታይ ነገር እንዳልሆነ ያሳየናል ያመላክተናል ማለት ነው طيب على اي حال سوره الناس በተመለከተ የተወሰነ ነገሮችን ያየንበት ትምህርት እዚህ ላይ ተጠናቀቃል ቀጣዩ ሱረቱል ፈለቅ ላይ ደግሞ ከዚሁ ጋር ተያይዞ የሚነገሩ ነገሮች ይኖራሉ ኢንሻአላህ በቀጣዩ ደርስ ለማየት እንሞክራለን ከዛ በፊት ግን አንድ መልእክት አለ ማለት እሱ ምንድነው የሐሙስ ቀን ደርስ የነበረው ሼክ መሐመድ ባቲ